እንኳን ደስ አላችሁ። ለኮንዶሚኒየም ቆጣቢዎች ቤት በዕጣ ሊወጣ ነው። 100,000 ቤቶች በቅርቡ እንደሚጠናቀቁና ለቆጣቢዎች እንደሚተላለፉ መንግስት አስታውቋል። ከዚህ በተጨማሪ የማህበር ቤቶች ግንባታ እንዲጀመር ትዕዛዝ መተላለፉ ታውቋል። በስድስቱም የማህበር ቤት የግንባታ ሳይቶች ላይ የቦታ መለኪያ ርክክብ ተከናውኖ ኮንትራክተሮች ስራ እንዲጀምሩ መመሪያ ተላልፈዋል። ከቤት አቅርቦት ጋር በተያያዘ ፍላጎትና አቅርቦትን ለማጣጣም 5 ስትራቴጂዎችን ነድፈን በመንግስት በጀት በመንግስትና በግል አጋርነት በግል በሪል ስቴትና በግለሰብና ግለሰብ ቤቶችን እየገነባን እንገኛለን ሲል የአዲስ አበባ ከተማ አስተዳደር ምክር ቤት ገልጿል። በበጀት ዓመቱ በመንግስት በጀት 50,000 ቤቶችን በመንግስትና የግል አጋርነት ደግሞ 55,000 በአጠቃላይ 105,000 ቤቶች እየተገነቡ ይገኛሉ። አሁን ላይ አፈጻጸማቸው ከ40 እስከ 90 በመቶ እየተጠናቀቁ ነው ሲሉ ከንቲባ አዳነች አቤቤ አረጋግጠዋል። በመንግስት የሚገነቡት ቤቶች ሲጠናቀቁ ቅድሚያ ሰጠን እየቆጠቡ ላሉት የሚተላለፉ ይሆናል ሲሉም ለኮንዶሚኒየም ቆጣቢዎች ቤቶቹ እንደሚተላለፉ አሳውቀዋል። ከዚህ በተጨማሪ የማህበር ቤቶች ግንባታ እንዲጀመር ትዕዛዝ መተላለፉ ታውቋል። በአዲስ አበባ ከተማ ለሚገነቡ የመምህራን መኖሪያ ቤቶች የቦታ ርክክብ ተደርጎ ግንባታ እንዲጀመር ትዕዛዝ መተላለፉ ተሰምተዋል። ከመንግስት ባለስልጣናት ዘንድ መምህራኑ መረጃዎችን ለውጭ አካል ላሏቸው ሚዲያዎች አሳልፈው እንዳይሰጡ የሚከለክል ጥብቅ ማስጠንቀቂያ መሰጠቱንም ተረድተናል። የተመለከትናቸው የውስጥ መረጃዎችና የፎቶ ማስረጃዎች እንደሚያሳዩት በስድስቱም የግንባታ ሳይቶች ላይ የቦታ መለኪያ ርክክብ ተከናውኖ ኮንትራክተሮች ስራ እንዲጀምሩ መመሪያ ተላልፈዋል። ከዚህ የስራ ትዕዛዝ ጎን ለጎንም መምህራኑ በማህበራቸው የቴሌግራም ግሩፖች ላይ የሚያደርጓቸውን ውይይቶች ሚስጥራዊነታቸው ተጠብቆ እንዲቆይና ለሶስተኛ ወገን በተለይም ለገለልተኛ ሚዲያዎች እንዳይጋለጡ እንዲሁም መብታቸውን የመጠየቅ ሂደቱን ወደ ፖለቲካዊ አጀንዳ እንዳይቀይሩት የሚል ጥብቅና ግልጽ ማስጠንቀቂያ ተሰጥቷቸዋል። መምህራኑ መረጃዎችን ከመንግስት መዋቅርና ከትምህርት ቢሮ ብቻ እንዲቀበሉ የታዘዙ ሲሆን ከዚህ ውጭ የሚደረጉ እንቅስቃሴዎች የጥፋት ኃይሎች መጠቀሚያ ያደርጓቸዋል በሚል ቃና የተሰጠው መመሪያ መምህራኑ በገንዘባቸውና በቤታቸው ጉዳይ ላይ ያላቸውን የመጠየቅ መብት የሚገድብ ነው ተብሎ ተተርጉሟል። ይህ አዲስ መመሪያና የግንባታ ጅማሮ ዜና የወጣው ከ6 ወራት በፊት በከንቲባ አዳነች አቤቤ አማካኝነት በለሚኩራ ክፍለ ከተማ የመሰረት ድንጋይ የተጣለለት ፕሮጀክት እስካሁን መሬት ላይ የሚታይ ተጨባጭ ስራ ባለመጀመሩ መምህራኑ በከፍተኛ ምሬትና ተስፋ መቁረጥ ውስጥ በሚገኙበት ጊዜ ነው። እነዚህ ከ6,000 በላይ የሚሆኑ መምህራን ቤቱን ለማግኘት ሲሉ 25 በመቶ የሚሆነውን ቅድመ ክፍያ እንዲከፍሉ በተጠየቁት መሰረት አብዛኛው መምህር የኑሮ ውድነቱን ተቋቁሞ ከወዳጅ ዘመድና ከባንክ ተበድሮ በአጠቃላይ ወደ 3.8 ቢሊዮን ብር የሚጠጋ ገንዘብ ገቢ ማድረጉ ይታወሳል። ይሁን እንጂ ግንባታው በተገባው ቃል መሰረት በአጭር ጊዜ ተጠናቆ ርክክብ ባለመደረጉ መምህራኑ ባልተገነባና ገና መሰረቱ ባልወጣ ቤት ለተበደሩት ገንዘብ በየወሩ ከፍተኛ ወለድ እንዲከፍሉ መገደዳቸው የኑሮ ጫናውን እንዳከበደባቸው ሲገልጹ ቆይተዋል። ባዶ ሆዳችንን እያስተማርንና በኪራይ ቤት እየተሰቃየን በሌለ ቤት ወለድ እየከፈልን መቆየት አልቻልም በሚል መምህራኑ ሲያቀርቡት የነበረው አቤቱታ እስካሁን ተገቢው ምላሽ ከማግኘት ይልቅ አሁን ላይ ዝም በሉ የሚል ማስጠንቀቂያ መታከሉ ጉዳዩን ይበልጥ አነጋጋሪ አድርጎታል። መንግስት በአሁኑ ወቅት የአዲስ አበባ ሳይንስና ቴክኖሎጂ ዩኒቨርሲቲ ባለሙያዎች በተገኙበት ግንባታው በይፋ እንደሚጀመር ቢገልጽም መምህራኑ ግን ይህ በእውነት የግንባታ ጅማሮ ወይስ የጩኸታችን ማፈኛ ስልት የሚል ጥርጣሬ እንዳላቸው ገልጸዋል። በተለይም ባለፉት ጥቂት ዓመታት ውስጥ በተለያዩ ማህበራት ስም እስከ 5 ቢሊዮን ብር የሚደርስ ገንዘብ ከመምህራን ተሰብስቦ እስካሁን አንድ መምህር ቤት አለመረከቡ ፕሮጀክቱ ላይ ያለውን አመኔታ ዝቅተኛ እንዲሆን አድርጎታል። ባለስልጣናቱ መምህራኑን መረጃ አትስጡ፣ የግሩፕ ገጻችሁን ዝጉ ብለው ማዘዛቸው ግልጽነትን የሚያጠፋና በቢሊዮን የሚቆጠር የህዝብ ገንዘብ የገባበትን ፕሮጀክት ከተጠያቂነት የሚያሸሽ መሆኑን ታዛቢዎች ገልጸዋል። ከዚህ ጎን ለጎን ባለፉት 10 ዓመታት በስራ ላይ የነበረው የኢትዮጵያ የህንፃ ግንባታ ኮድ ዘርፉ የደረሰበትን የአሰራር ለውጥ መሰረት ባደረገ መንገድ ተሻሽሎ 24 አዳዲስ ደረጃዎችን በማካተት ጸድቆ ወደ ስራ መግባቱን ደግሞ የኢትዮጵያ ኮንስትራክሽን ባለስልጣን ገልጿል። የኢትዮጵያ ኮንስትራክሽን ባለስልጣን ምክትል ዋና ዳይሬክተር ዶክተር ሙአዝ በድሩ በአገር ደረጃ ያልተናበበና ወቅቱን የዋጀ ያልነበረውን የህንፃ ግንባታ ኮድ በመቀየር ጊዜው የደረሰበት የዘርፉን አሰራር ለውጥና የቴክኖሎጂ አጠቃቀምን መሰረት ያደረገና 2 ዓመታትን የፈጀ ማሻሻያ መደረጉ
መደረጉን ገልጸዋል። በ40 ዓመታት ውስጥ የህንፃ ግንባታ ኮድ 2 ጊዜ ብቻ እንደተሻሻለ የገለጹት ምክትል ዋና ዳይሬክተሩ በስራ ላይ ከነበረው ኮድ ከሚገኙት 24 ስታንዳርዶች ውስጥ 16 ያህሉ እንዲሻሻሉ፣ 24 አዳዲስ እንዲካተቱበትና በአጠቃላይ 40 አስገዳጅ ስታንዳርዶችን እንዲይዝ ተደርጎ መዘጋጀቱን ገልጸዋል። 8 ነባር ስታንዳርዶች ባሉበት እንዲቀጥሉ መደረጉን ከአዳዲሶቹ ጋር ተደምሮ በህንፃ ግንባታ ዘርፍ ያሉ ሀገራዊ አስገዳጅ ስታንዳርዶችን ብዛት ደግሞ 48 ማድረስ መቻሉን ጠቁመዋል። በኢትዮጵያ የመሬት መንቀጥቀጥ ሲያጋጥም የህንፃዎች የመቋቋም አቅም በተደጋጋሚ ጥያቄ ይቀርብበትና እንደ ባለስልጣን መስሪያ ቤትም ትልቁ ጥያቄ እንደነበር ዶክተር ሙዓዝ ተናግረዋል። በዚህም ለረጅም ዓመታት ጥቅም ላይ ሲውል የነበረውንና በአንድ ሀገር ውስጥ የሚከሰቱ የመሬት መንቀጥቀጥ አደጋዎች የት አካባቢ በብዛትና በምን ያህል መጠን ሊከሰቱ እንደሚችሉ የሚያሳየው ሳይንሳዊ ካርታ አብሮ እንዲሻሻል መደረጉን አስረድተዋል። አዲስ አበባን ጨምሮ በስምጥ ሸለቆ አካባቢዎች የሚካሄዱ የግንባታ ዲዛይኖች የተሻሻለውን ሳይንሳዊ ካርታ መሰረት በማድረግ እንዲከናወኑ የሚያደርጉ አዳዲስ 2 ስታንዳርዶች በኮዱ ውስጥ መካተታቸውን ገልጸዋል። በስራ ላይ በነበረው ኮድ መነሻ ተደርገው የተሰሩ ግንባታዎች በሳይንሳዊ መንገድ ግምገማ ተደርጎባቸው እንዲጠናከሩና የእርምት እርምጃም ካስፈለገ እንዲወሰድባቸው ለማድረግ የሚያስችል አዲስ ስታንዳርድ በተሻሻለው ኮድ መካተቱን፣ ይህም ከመሬት መንቀጥቀጥ ጋር የተያያዙ ብቻ 4 አስገዳጅ ስታንዳርዶች እንዲኖሩ እንደሚያደርግ አብራርተዋል።